በፍየል ታረሰ በበግ ተበራየ፣ በፍየል ታረሰ በበግ ተበራየ። ክፉ አይናገርም ይሄንን ያየ ሰው ነው የምልሽ። አንቺ ቡቡ እኮ ነው ያገር ሰው እና ሄርሚዬ ማለት የኔ ቆንጆ የኔ ማር እንግዲህ እዝዋት እስኪች ጨረቃ የሚዲያዋ ድምቀት እች ጠንካራ ሴት ማለት ነው። እና ሁላችንም እንግዲህ ጀግና ሴት ናትኝ። ኤፍሬም ትናንትና በለቀቀው ቪዲዮ በጣም የሚገርም የሚያሳዝን የሚያስጠላ ቪዲዮ ነው። ለህዝብ የማይበጅ ነገር እውነቴን ምልክ ለህዝብ የማይበጅ ነገር ህዝብን የሚጎዳ ህዝብን የሚገድል ቪዲዮ ባይለቀቅ በጣም የተሻለ ነው። ሄርሚ ናት። የአብርሃም ሚስት ናት። እኔ ወንድምህን እንጂ አንተን አልፈልግም፣ እንደውም ምኝታ አለ ምኝታ ቤት እጄ መተኛት አለብኝ ስትል የማታፈር ወራዳ ነብዬ ነው። ለኔ የወረደ ቪዲዮ ነው ብዬ ነው ማስብ። ስለዚህ የትናንትናውን ቪዲዮ ብታጠፋው በጣም ደስ ይላል። ከዚህ በፊትም እንደ መሳምም ልጅቷ ልደፍራት ነው ወረዲ ያው ነው። ልጅቷ ላይ እኮ ጥቃት ልታደርስ ነው የሄድከው። ገባህ? እኛ ጋር በአብርሃምን እንወቅሳለን፣ አንተ ግን ሂደህ ከልጅቱ ላይ ልትሰቀልባት። ወረኛ የሰው ወረኛ ነህ። የምሬን ምልክ ባለጌ። እንደዚህ አይነት ትውልድን የሚያጠፋ ቪዲዮ እየለቀቃችሁ ህዝብን በዚህ ልክ እያባላችሁ፣ ለወደንስ ክብር የሌላችሁ፣ ለፋሚሊ ክብር የሌላችሁ፣ ለተመልካች ክብር የሌላችሁ፣ እውነቴን ምንቅ ለተመልካች ክብር የሌላችሁ ሰዎች እኔ እናንተ ነኝ። ይቅርታ። ሰው እንዴት ለተመልካች ክብር የለውም? ሰው እንዴት ለተመልካች ክብር የለውም? እንዴት ለፋሚሊው ክብር የለውም? ሄርሜላም በዚህ ልክ አይደለም የምንጠብቃት። ራሷን ጠንካራ ሁና እንድትመጣ ነው። ስለዚህ ኤፍሬም ጥሩ አልሰራህም። ወህደህ ሌሎቹ ስመጣ ደግሞ በፍጹም ኤፍሬምን እሱን ትናንትና አቤላ በሰቪዲዮ አቤላን ከህይወትሽ እንዳታስገቢ እያሏት ነበረ። ደመቁን በጣም ተበሳጭተዋል። ዳኒ ጋር ማገናኘት የለብሽም፣ በፍጹም አብርሃምን ከዳኒ ጋር ማገናኘት የለብሽም እያሉ እንግዲህ ትንሽ በጎቹም እየተበሳጩ ነው፣ እየተናደዱም ነው። ጭራሽ የመጨረሻ እንዳታስገቢ ከህይወትሽ ጭራሽ እያሉ ነው አቤላን በዘገዛጁ ትናንትና ወርደሃል፣ ዝቅ ብለሃል። ሀቂቀትን እኔ ለዚህ ነው ክብራችሁን አትሽጡ፣ ክብራችሁን እንዳለ ሆናችሁን ቶሎ ክብራችሁን በዚህ ልክ አታውርዱ። ብዙ ጊዜ ደግሞ ድራማ ነው። ይሄ ድራማ አይደለም፣ ሪል ነው እነሱ እየሰሩ ያሉት። እንዴ በሶሻል ሚዲያ ላይ ጀመርነው በሶሻል ሚዲያ ነው የምንጨርሰው ብለው ነው እንደዚህ እየሆኑ ያሉት አይደለ እንዴ? ስለዚህ በሶሻል ሚዲያ የተጀመረ ነገር ደግሞ በህዝብ የተጀመረ ነገር በህዝብ ነው መጨረስ ያለበት። ከህዝብ አንድም ነገር ደብቀን እኛ የምናደርገው ነገር የለንም ተብሏል። እንግዲህ ትናንትና የተለቀቀው ቪዲዮ ደግሞ ብዙዎቹ ተናደዋል። ሄርሜላ በድብቅ አብርሃም መኪና ተሰቀለ፣ አብረው ነው ያሉት፣ አውቀው ነው። ወደ ሩታ አልሄደም፣ ወደ ደመቁ አልሄደም ምናምን ብለው ብዙዎቹ ደግሞ ሪቁቁ ይላሉ። ያዙ ልቀቁኝ ብቻ የሆነ ነገር ያዙኝ ልቀቁኝ እያሉ ነው በጎቹ። እኔ አላወኩም። ለማንኛውም ሄርሜላ ራስሽን ጠብቀሽ ዝንጥ ብለሽ የኔ ጠንካራ ሴት ነሽ አንቺ። ኩሽኩርምም ብለሽ ተሽኮርምመሽ በደመቀ መልኩ በአማረ መልኩ መምጣት መገኘት አለብሽ። በቃ ይሄ ነው ላንቺ እንጂ ኤፍሬም እዛ ደረሰ፣ ኤፍሬም እዚህ መጣ፣ ኤፍሬም እዛ ሄደ፣ እዚህ መጣ አይመለከተም። ስለ ኤፍሬም ሀሳብን መስጠትም አይጠበቅብን። ግን ትናንትና አመጣጡ ይሄንን እኔ እህትሽ ብሆን ሄርምዬ ቀስ ብዬ አንገቱን ጥምዝዝ አድርጌ ይዤ እደውላለሁ። ስልክሽ እጅሽ ላይ ነው፣ ደውለሽ አስጠምዝዘሽ ማስወጣት ነበረብሽ። ገባሽ? እኔ ያንን ነበር የማደርገው፣ ግን ከጎንሽ የለንም እንዳናግዝሽ። በቃ ይሄንን ነው። ሰላም ጤና ይስጥልኝ የማርች ቤተሰቦች፣ በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ እህቶቼ ብሊስ ባካችሁ። ስለዚህ እዛኛው ቻናሌ ላይ እንግዲህ ያው እያደረጉ ነው እንግዲህ እኔ ምን እንዳደረግናቸው የምናውቀው ነገር የለንም።
ቪዲዮን ተገድፈን በሚመጣው ቪዲዮ ቆሽሾ በሚመጣው ቪዲዮ ሀሳብ እየሰጠን ተው በምንልበት ታይም ነው ይሄ ነገር እየተካሄደብን ያለው። እባካችሁ ፍትህ ለቻናላችን ፕሊስ ፕሊስ ብለናችኋል። እኛ እናንተን የምንለምንበት አንደበትም የለንም። የምንለፋው እኛ ነን፣ የምንደክመው እኛ ነን። ከፈለጋችሁ ስንት ቆሻሻ የሚያስተላልፉ ሰዎች እያሉ ያንን ብታዘጉ ጥሩ ነው። እኔ እነዛም ቻናል ይዘጋልልም። ምከሩ፣ ዝከሩ፣ ምክር ስጡ። የጠፋ ነገር ካለ ደግሞ ተመለሱ በሉ። እንደዚህ እያደረጋችሁ ሰውን ውስጥ ባታሳዝኑ፣ እናንተም ከሰው አፍ ባትገቡ። ማን ያዘጋል ማን እንትን ይላል እዚህ ጋር ይመጣል። ቀጥታ ሎኬሽኑ ራሱ እናንተ ካላችሁበት ነው የሚያመጣው። እውነት እንዳይመስላችሁ። ዝም ብላችሁ ከሰው ነገር ግብግቢት አትበሉ። አልቦየም ምን ልላችሁ ፈልጌ መሰላችሁ? ኤፍሬም ከዚህ ድርጅት ብትታቀብ፣ ያልሆነ ቪዲዮ እየሰራክ ለህዝብ ባታጋራ፣ ትውልድም ዮስት አንተ ይዤ ልተኛ አልጋ ቤት ያው ነው። ከዛ አይተናነስም ብዬ ነው የማስበው። ከዛ አይተናነስም ብዬ ነው። ገባክ? ስለዚህ እንደዚህ አይነት ነገር ባታደርግ፣ እንደዚህ አይነት ነገር ይዘክ መተክ ለህዝብ ባታጋራ በጣም የተሻለ ነገር ነው። ምክንያቱም ትውልዱን የሚገል ቪዲዮ ነው እየተካሄደ ያለው። አሁን ይሄ ቶፋ የሚባለው ራሱ እሱ የሚያስተላልፈው ቪዲዮ ጥሩ ነው። ሰው የማያምንበትን ነገር ማድረግ ይሄ የሙናፊቅ በቃ የሙናፊቅ ስራ። ይሄ ዝም ብሎ የሆነ ነገር ይሰራል እንዴ? እንደዚህ አይነት ነገር የወረደ ስራ ይሰራል እንዴ? ገልቱ የሆነ ይሄ ከጥቅም ውጭ የሆነ እየተሰራ ያለው ከጥቅም ውጭ የሆነ በቃ ስራ እየተሰራ ያለው ማለት ነው። ስለዚህ ፕሊስ እባካችሁ ትውልድን የሚያበላሽ ነገር አትልቀቁብን። በህግ አምላክ ብለናል። ደመቁም ፕሊስ ይበቃሻል። 4 ዓመት ሙሉ ህዝብ ላይ ተጫውተሻል። 4 ዓመት ሙሉ ታይ ብለንሽ ታይ በዚህ ልክ አትሂጂ ብለንሽ እምቢ ያልሽ ሴት ነሽ። በህግ አምላክ እንደዚህ አይነት ነገር ባታደርጊ፣ እንደዚህ አይነት ነገር መዘዝ ይዘሽብን ባትመጪ። ይሄ ሁሉ ጦስ ያንቺ ነው። ጦሳችንን እንደው ይዞ ጥቅልል ብሎ ገደል ይግባ። ስለዚህ አብርሃምም የሚድንበትን ነገር አላህ ያምጣለት። በጣም ያሳዝናል። ሀቂቀትን ወንድማችን አብርሃም የምትድንበትን መንገድ እንግዲህ ፈጣሪ ያምጣልክ እንላለን። ግን ያሳዝናል አብርሽ፣ ሀቂቀትን በጣም ነው የሚያሳዝነው። አብርሃም በጣም ነው አንጀቴን የበላው ውስጤን የበላው። አብርሃም በጣም አሳዝኖኛል። እውነት ለመናገር ውስጤን በጣም ነው ያሳዘነኝ። ውስጤን በጣም 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 ነው ያሳዘነኝ። አብርሽ ፍትህ ለአብርሃም ታደሰ። የቆመ ሐውልት ነው፣ እንደ ቆመ ሐውልት ነው እየተጫወቱበት ያለው። በቃ እውነቴን ነው። ለሽንኩርት ለእርድ ታውቃላችሁ፣ የሰርግ እርድ ወይንም ደግሞ የሰርግ ሽንኩርት እንደዛ ተከትፎ የሚቀረብ አስመስለው ለመክተፍ እንዲመች ነው ያደረጉት። ተከትፎ የሚበላ ሽንኩርት አለ። ልክ እንደዛ በሉት። በቃ አብርሃም እንደዛ ነው ያደነዘዙት። እና ጣሪ ድረስልክ አብርሃም እንግዲህ